አይንሽን ግለጪ። እንደገና እቺ ዳጣ ትባላለች የጓደኛዬ ልጅ ናት ብሎ አምጥቶ የጓደኛው ልጅ ሳትሆን መዲ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትይው? በቃ ይሄን ነበር የምታወሪኝ? ሰማሁሽ፣ ሂጂልኝ። እንደው ትንሽ እንኳን አጠረጥሪ። ብዙ ሀሳብ እኮ ይመጣል፣ ብዙ ጭንቀትም አለብኝ። ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል። ምንድነው? ደረጀን ከራሴ በላይ አምናለሁ። በቃ አዎ ደረጀን በጣም አምናለሁ። ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል። ጥሩ፣ ሁሉንም ነገር እኔ ጨርሰዋለሁ። እባክሽ መዲ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም? እህት ልጆች እንኳን ጣልቃ ይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። አረ ሶሪ አማቼ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም? ደረጀ በድጋሚ መድኃኒት ቤተሰቡን ለመበጥበጥ እንዲሁም የማርታን አይምሮ ለመበከል እየሞከረች ባለችበት ደርሶ ሙሉ ንግግሯን በጆሮው ሰምቷል። 2 ጊዜ ከቤቱ አባሩ። ለሶስተኛ ጊዜ ይቅርታ ብላ ስትመጣ ሚስቱን ላለማስከፋት በሩን ከፍቶ ያስገባት ደረጀ ለማድረግ ያሰበችውንና እያቀደች ካለችው ተንኮል እንድትቆጠብ ያለበለዚያ ግን እንደሚገላት ዝቶባት የነበረ ቢሆንም መድኃኒት ግን ዛቻውን ችላ ብላ ማርታን እየወተወተቻት ደርሶ ደረጀ እንደዛት ደፍሮ መድኃኒት ላይ ባይተኩስም ዝም ብሎ ግን የሚተዋት አይመስል። እናንተ ምን ቢያደርግ ደስ ይላል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ ዳጣ ክፍል ገብታ መረጃ ካገኘው በሚል መበርበር የጀመረችው መዲ ብዙም ሳትቆይ ዳጣ ትመጣባታለች። በድንጋጤም እየተኛች እንደነበር ለማስመሰል መሞከር ትጀምራለች። ተንኮሏን የምታውቀው ዳጣን በንዴት ምን እየሰራሽ ነበር ብላ ስትጠይቃት ፈጣጣዋ መድኃኒትም አይኗን በጨዋጥባ ምንም አላደረኩም ብላ ባጭሩ ትመልስላታለች። እልህኛዋ ዳጣም ረጋ ብላ ስታደርግ የነበረውን ነገር ተመልክታም ስለነበር ምንድን ነበር የፈለግሽ? እየበረበርሽ ነበር አይደለ ብላ ስትጠይቃት መድኃኒትም ቆይ ምንድን ነው የምትይኝ? እንደወጣልሽ ፈልገሽ ነው እንዴ? ልውጣልሽ? እኔ እኮ የማትመጪ ስለመሰለኝ ነው እዚሁ ለማደር የገባው። ዳጣ ምን ሆነሻል? በቃ ምናልባት ለፊት የሚሆን ቅባት ካለ እሱን ለማየት ብዬ ነበር መስኮቱ አካባቢ ስፈልግ የነበረው። እሱን ታዩና እኔ ምልሽ ግን ወደ ውጭ ሀገር መሄድ ትፈልጊያለሽ? ለምን እኔ ይዤሽ አልሄድም ብላ ስትጠይቃት ዳጣም ኤቢ ትፈልጋለች እሷን ወሰጃት ብላ ትመልስላታል። መድኃኒትም ሆን ብላ ዳጣን ለማናደድ እሷም እኮ ልታገባ ነው ማርቲ ናታንን ልታገባው እንደሆነ ነግራኛል እና አንቺ ለምን አልወስድሽ? በጣም ትንሽ ነገር እኮ ነው የሚያስፈልግ፣ አንቺ ብቻ ፍላጎት ይኖርሽ እንጂ እኔ ሁሉንም ነገር አስተካክለልሻል ብላ ስትላት ዳጣን ባጭሩ አያስፈልግም እኔ ከሀገሬ ወዴትም መውጣት አልፈልግ ብላ ብትላት መድኃኒት ግን ዳጣን እንደ ህፃን ልጅ ቆጥራ ልታሞኛት መሞከር ትቀጥላል። ቀላል ነው እኔ ዶክመንት አደራጅቼ ልላክሽ የት እንደተወለድሽና ያንቺን ሙሉ ስም የእናትሽንም ጨምሮ እናም የልደት ካርድሽን ካመጣሽ በቃ ፕሮሰሱን መጀመር እንችላለን ብላ ስትላት ዳጣም ነገሩ ገብቷት እሺ አሁን ግን እዚሁ ነው የምታድዩ ወይስ ክፍልሽ ትሄጃለሽ ብላ ትጠይቃታለች። መድኃኒትም እኔማ ያው አንዴ አልጋ ላይ ወጣሁ አንቺ ሶፋ ላይ ብታድሪ ቅር ይልሻል? እኔ ክፍል ግን እንዳትገቢ የቆዳ አለርጂ ስላለብኝ እንዲነሳብኝ አልፈልግም ብላ ስትላት ዳጣም በንዴት ክፍሉን ለቃ ጥላላት ትወጣለች። ከአቢጌል ጋርም ደረጃው ጋር ይገናኙና ማውራት ይጀምራል። ኤቢም ትቀጥልና ቆይ ግን ዳጣ አክስቴ አንቺ ክፍል ገብታለች አይደለ? በቃ ወይ አንቺ እሷ ክፍል ገብተሽ ተኝ ብላ ስትላት ዳጣም አይ ኤቢ እያወቅሻት እሷን ወደ እኔ ክፍል ገብተሽ እንዳትተኝ ብላኛል ብላ ስትነግራት ኤቢም በንዴት ምን ቆይ ይሄ ስራዋ ትክክል ነው ዳጣ ሲጀምር አንድ ነገር ፈልጋ ነው እንጂ በጤናዋ እኮ አይደለም ነይ የራሷ ክፍል ገብታ ትተኛ ብላ ትይዛት ትመለስና ወደ ክፍሉ እንደገቡ አክቴ ቆይ ለምንድን ነው ክፍልሽ ገብተሽ ማትተኝ ወይ ደግሞ እሷ አንቺ ጋር ገብታ ትተኛ ለምንድን ነው አትግቢ ምትያ የሰራሽው ስራ ልክ ነው ብላ ስትቆጣት መድኃኒትን በንዴት አንቺ ልጅ ግን ቆይ ከኔ ጋር ችግርሽ ምንድን ብላ ስታፈጥባት ኤቢም አይ አክቴ እኔ ካንቺ ጋር ምንም ችግር የለብኝ ግን የምትሰሪው ስራ ፈጽሞ ልክ አይደለም አሁን ወደ ክፍልሽ ቀጥ ብለሽ ትሄጃለሽ ወይስ አባዬ ልጥራ ብላ ልታስፈራራት ብትሞክርም መድኃኒት ግን ከዛ ክፍል ለመውጣት ፈጽሞ ፍቃደኛ አልነበረችም። አቢጌልን በፍጥነት ከክፍሉ ስትወጣ መድኃኒትን በንዴት ከተኛችበት አልጋ ትነሳና ሰሚኛለሽ አለቅሽም እሺ አንቺማ እዚህ ቤት የሆነ ነገር አለ ይይዝሻል ብላ ዝታባት ክፍሉን ለቃ ትወጣ። ዳጣም ለአቢጌል ደውላ እንደወጣች ትነግራትና ተስተካክላ ትተኛል። በነጋታው ጠዋት ደረጀና ማርት ቁርስ እስኪቀርብ ድረስ ቁጭ ብለው እያወሩ በመሃል ደረጀ የሚቀጥልና መዲ አልተነሳችም እንዴ ማርቲ ግን እሷ ልጅ ትክክለኛ እህትሽ ናት? እኔ እኮ አትመስለኝም ሰው እኮ
ሲዋለድ በደም ብቻ ሳይሆን በባህሪም ይዋረሳል ብሎ ሲላት ማርታም ዊደሪ እሷ እኮ ከልጅነቷ ጀምሮ እንደዚህ ናት፣ ግድ የለህም የእሷን ነገር ለኔ ተወው እንደሚሆን አድርገዋል ብላ ስትለው ደረጀም እሺ ማርቲ ብታይ ደግሞ ማታ መጥፎ ህልም አይቻለሁ፣ አንዳንዴ ፈጣሪ በአንድም ሆነ በሌላ መልኩ ይናገራል ይባል የለ ቤታችን ሲቃጠላል ብሎ ሲላት እሷም ተደናግጣ ህልምልም ፈጣሪ አያደርገው አትጨነቅ በቃ ብላ ታጽናናዋለች። ከትንሽ ቆይታ በኋላም ደረጀ ዳጣም ቢሮ ድረስ ጠርቷል። ማውራት ይጀምራል። እሱም ይቀጥልና እናትሽን አልጠገብሻትም አይደለ? ምን እየተፈጠረ እንዳለ ለራሱ እያገናዘብሽ አይደለም አይደል? ግን ዳጣ የደስታ ማብቂያ አለ። በዚሁ ከቀጠልሽ ሁላችንም ያልሆነ ችግር ውስጥ እንገባለን። ነጋ ጠባ ሰላም ጋር መሄድሽ ማርታን ያልሆነ ጥርጣሬ ውስጥ ሊከታት ይችላል። ስለዚህ መረጋጋት ይኖርብሽ ብሎ ሲላት ዳጣም ትቀጥልና እሱማ አባዬ ልክ ነህ፣ ግን በቃ ከዚህ በኋላ ለመረጋጋት እሞክራለሁ። ግን ብታይ አባዬ ሰላምዬ እኮ ወደዚህ ቤት መመለስ እፈልጋለሁ እያለች ብላ ስትለው ደረጀም ተገርሞ ቆይ ዳጣ ላንቺም እንደዛ አለችሽ አይደለ? አይ ሰላም እያየሻት ነው አይደለ? ብሎ ሲላት ዳጣም አዎ አባዬ ግን ለብቻችን ብንሆን አይሻልም ብላ ስትጠይቀው ደረጀም ተናዶ አንቺም እኔን እህቶችሽን ጥለሽ ለመሄድ አሰብሽ? ዳጣ ስለ እናትሽ ከመናገሬ በፊት ያልኩሽ ይሄንን ነበር። አንቺ ከዚህ ቤት አትወጪ፣ እሷ ተከራይታ ትኑር። ያንን ያህል ጊዜ የተለየሽኝ አይበቃም? አንቺም በድዬሻል፣ ወልጄ ጥዬሻል። ከዚህ በኋላ በቀረው እድሜያችን በፍጹም እንድንለያይ አልፈልግም። ለአንቺ እናትሽን እንደነገርኩ ሁሉ ለማርታም ጊዜው ሲደርስ ልጄ እንደሆንሽ እነግራታለሁ። እናም አንቺ እንድታግዥኝ የምፈልገው ነገር እናትሽ ይሄ ወደዚህ ቤት እመጣለሁ የምትለውን ነገር እንድታቆም እንድትነግሪያት። እዚህ መታ የኔን ጸጸትና ጣር ከማብዛት እጪ ሌላ ምንም ትርፍ አይኖራት። ያለፈው ነገር አልፏል፣ ተከራይታ ትኑር፣ ሙሉ ወጪዋን እኔ እሸፍናለሁ ብሎ ሲላት ዳጣም እኔም እንደዛው ነው ያልኩት አባይ ብላ ስትነግረው ደረጀም ግን የሷ ሐሳብ እንደዛ አይደለም ዳጣ ምን እንዳሰበች ፈጽሞ ሊገባኝ አልቻለም። ይኸውልሽ ዳጣ እኔ ስሞት ሀብት አስባ ከሆነ እኔ ከሷ ይሄንን በጭራሽ አልጠብቅ። ሳትወልድ በፊት ልጇ እንደሆንሽ ከነገርኳት በኋላ ለማርታ እናገራለሁ እያለች እያስፈራራች ነበር። በድያት እኮ ሊሆን ይችላል፣ ግን ለኔ ይሄ አይገባም። ደግሞም እኔ ብቻ አይደለሁም ጥፋተኛ፣ ሁለታችንም ጥፋተኞች ነን። ብቻ ግን አንቺ አስተውይ ዳጣ፣ እኔ ምልሽን ብቻ ስሚ። ካንቺ በላይ እኔ ምን ሊፈጠር እንደሚችል አስቀድሜ ማሰብ እችላለሁ። ስለዚህ በቃ እሷ ጋር መሄድ አታብሽ። አክስቷም ትሁን ማንም ሰው ያንቺን ልጅነት አያውቁ። ስለዚህ ወሬው ማርታ ጋር እንዳይደርስ መጠንቀቅ ይኖርብናል። አንቺ የኔና የሰላም ልጅ መሆንሽን የምናውቀው እኔ አንቺና ናታን ብቻ ነን። ስለዚህ ለማንም ሰው ትንፍሽ እንዳት አደራ ብሎ አስጠንቅቆ ወደ ቤት ይሸኛት። እሷም ወደ ቤት ሄዳ ሰላም ጋር ትደውልና ደረጀ ወደ እሷ ጋር ዛሬ እንዳትመጣ እንደከለከላትና ነገ ግን እንደምትመጣ ትነግራትና ስልኩ ይዘጋል። እዛው ባለችበትም ናታን ይመጣል። አጠገቧ ተቀምጦ ማውራት ይጀምራል። እሱም ይቀጥልና እናትሽን ስታገኚ እኛን ረሳሽን አይደለ ብሎ ሲላት ዳጣም ከተኛችበት ተነስታ ኧረ እባክህ እና ከእናቴ እኩል እንዳደርግ ፈልገህ ነበር እንዴ ብላ ስትጠይቀው ናታንም ስቀልድ ነው ግን ሰላም አሁን እንዴት ነው ብሎ ይጠይቃል። ዳጣም ትቀጥልና ናታን ግን በጣም ነው ያዘንኩት፣ ቆይ አንተ እያወክ ለምንድን ነው ይሄን ያክል ጊዜ ዝም ያልከኝ ብላ ስትጠይቀው ናታንም አባዬ እንዳያወራ ዝም እንዲል አስጠንቅቆት ስለነበረ እንደሆነ ይነግራታል። ይቀጥልና ዳጣ ከዚህ በኋላ ግን ስለ ራሳችን ማሰብ ይኖርብናል፣ ስለ ወደፊታችን። አሁን ላይ እድሜያችን ትንሽ አይደለም፣ እናም ስለ ፍቅራችን ማሰቢያ ጊዜ ላይ ያለን ይመስለኛል። በዛ ላይ ሰላም አሁን ግንኙነታችንን ትደግፈዋለች እና በሷ በኩል ምንም አይነት ችግር የለም፣ የቀረው አባዬን ማሳመን ብቻ ነው እና ይህንን ነገር ግልጽ እናወጥ ብሎ ይጠይቃል። የዚህም ቀን ምሽት ላይ ነው መድኃኒት ወደ ማርታ መኝታ ክፍል ገብታ እንደለመደች ማውራት የጀመረች። ቀጥላም ሲመስለኝ ማርትዬ የሆነ አይንሽን የጋረደሽ ነገር አለ፣ ሰራተኛሽ ቤትሽ ውስጥ አርግዛ ያለ ባል ስትወልድ ዝም አልሽ፣ እንደገና ደግሞ ዳጣ የምትባለው ልጅ የጓደኛዬ ልጅ ናት ብሎ ግን አንቺ እንዳልሆነችም ስታቂ ዝም አልሽ። ታዲያ ምንም አልሆንኩም ነው የምትይ ብላ በጥያቄ ስታጨናንቃት ማርታም መዲ እባክህ በሰላም እየኖርኩ አሁንም በሰላም ኖሬ መሞት ነው የምፈልግ፣ አሁን በቃ ውጪልኝ ብላ ከክፍሏ ብታባረራት፣ ነገር ግን ደረጀ ያወሩትን በሙሉ በሩ ስር ሆኖ እያንዳንዱን ነገር አዳምጥ፣ በቀጥ ምን የሚፈጠር ይመስላል? ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልኝ።